ሸምሴ ልጄን ማቀፍ ፈልጋለሁ። ቆይ ጋሼ ምንድነው ነገሩ? ምን አስበህ ነው? ምንም አላሰብኩም። ልጁ ሲያድግ አባቱ ተገዶ እንደወለደው ነገር ግን የቢን መቀየር አንተን ፊል አድርገዋል አይደል? ያሰብክ ነው? ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ከምሬ ነው ናታን። ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። ኤቢዬ ስትመረቅ ምን እያሰብክ ነው? ከኤቢ ጋር መጋባት ትፈልጋለህ አትፈልግም? ያው እሷ እንደምትወድ አውቃለሁ። አንተም ብትሆን ከእሷ ጋር ረጅም ጊዜ አሳልፍ። በቃ እንደተዋደድን ነው ከኔ ጋር እና ሌላ ሰው ወደድኩ እንዴ? አይ ናታ አይሆን። አባዬ በዚህ ሰዓት እኔ ትምህርቴን እንድቀጥል ስራ እንድለምድ ነው እንጂ የሚፈልገው ባል እንዳገባ አይፈልግም። ለአንዴም ለመጨረሻም ጊዜም በህይወቴ የምናፍቀውን የምጠብቀውን የምጓጓለትን ወንድ ልጅ ማቀፍ ነበር ህልሜ። በተሳሳተ መንገድ ቢሆንም በኃጢአት መንገድ ቢሆንም በእኔ ስህተት ባንቺ ድፍረት ቢሆንም ወንድ ልጅ አግኝቻለሁ። በዚህም ፈጣሪን አመሰግነዋለሁ። እንደ በደሌ ሳይሆን እንደ ቸርነቱ ይቅር ይበለኝ ብያለሁ። ግን የምልሽ ነገር ቢሆን አንቺ በጥፋት ብትፈጥሪውም እኔ አምኜ ተቀብያለሁ። ከወለድኳቸው ልጆቼ እኩል አያቸዋለሁ። ትልቁ ጥፋቴ ዳጣ እናቷን መደበቄ፣ አንቺም ከእናትና ልጅ ማራቄ። ይህ ደግሞ አንቺ ድፍረት እንዲሰጥሽና ሌላ ስህተት እንድትሰሪ አድርጎሻል። ቢሆንም አንዴ ተፈጥሯል። የመጣውበት ጉዳይ ወንዱን ልጅ ማቀፍ እፈልጋለሁ በማለት ልጁን ተረከበ። ሰላም ከባድ ስህተት እንደሰራች ብታውቅም ነገሮች ግን በሂደት ይስተካከላሉ ትላለች። የማርታን ደፋርነት፣ ቆራጥነት፣ ታማኝነት፣ ሀቀኝነት እያወቅሽ የኔን የተሳሳተ መንገድ ከአንድ ስህተት ሁለት ድፍረት ሁለት ልጅ እንዳለኝ ስታውቅ ምን የሚሰማት ይመስልሻል? በጣም ከባድ ነው። የክደት ውርደት ነው የሚከናነበኝ። ሰላም ክፉንም ደጉንም አብረን አሳልፈናል። ማርታ ላይ ይሄን ነገር መፈጸማችን የካዲነት ነው የሚሰጠን። አውቃለሁ እኔ ተሳስቻለሁ። ሁለተኛው ደግሞ ያንቺ ስህተት ነው። ታዲያ ማን ያምናል? እሷ ተሳሳተች፣ እኔ ተሳሳትኩኝ። እኔ ስሳሳት እሷ አረመችኝ የተባባልን ብናስረዳ ከኔና ከፈጣሪ ውጭ ሀቁን የሚያውቅ ባይኖርም ማርታ ምን አይነት እምነት ይኖራታል ብለሽ ታስቢያለሽ? በማለት ወንድ ልጁን አቅፎ ሄዷል። እጅግ የሚያሳዝነው ነገር ለዳጣ እናቷ ሰላም እንደሆነች ሊነግራት ነው። ግን ይሄን ስነግራት ሁለት ሳይድ አለው። አንድ የክደት ሳይድ፣ ሁለት የእምነት ሳይድ። የመጀመሪያው እንዴት አባዬ ያስቻለ አንተ አባት የሆነ እንኳን ለማርታ እውነቱን ሳልነግራት ደብቄ ኑሮ ያለው እንዴት በእናት ናፍቆት ስትሰቃይ ዝም ትላለህ? ምን ነው ብንበደልኩ ብላ ልትርቀኝና ልትቀየመኝ ትችላለች። ሁለተኛው ደግሞ በጣም ደስ ሊላት ይችላል። ጠርጥሬና ገምቼ ነበር ልትል ትችላለች። ሶስተኛው ማርታ በቁማችን ነው የምትቀብረን የሚለው ነገር ነው። ወይዘሮ ማርታ ናታንን አብጌልን እንዴት እያያት ነው? ሴት ልጅ ጸባይዋ ሲያምር ውበቷ ጎልቶ ይታያል። እባክህን መዛመድ እንፈልጋለን አግባት የሚል ቃል ብቻ ነው ማውጣት የቀራት። አብጌል ጋር አብራችሁ ናችሁ ወልዳችሁ የዘመናት ህልሜን ወንድ ልጅ ታሳቅፉኛላችሁ። በሰው ላይ ቀንቼ አላውቅም። በሰላምዬ ልጅ ግን እጅጉን ቀናው፣ እጅጉን ናፈቀኝ፣ እጅጉን ተመኘው። የኔ ህልም እንኳን አንዴ የለም። የደሬን ህልም ግን ባሳካለት። ህልሙ የሱን ተከታይ የሚሆን አባቴ ብሎ የሚከተለው እጁን የሚይዘው አባቴ ብሎ ከኋላው የሚይዘው ወንድ ልጅ እንደናፈቀ ሳላሳቅፈው ትላለች ወይዘሮ ማርታ። ጉድሽን አላወቅሽ ገበያ በወጣሽ ነው ነገሩ። ሀዘንሽ ቅጣጣ ከቤትሽ አይወጣም ሆኗል። እውነታውን ስታውቅ ምን ይሰማታል? በተሳሳተ መንገድ ቢሆንም እንዳለችው አንድ ወንድ ልጅ ሳላሳቅፈው እያለች የምትወረተረተው ወይዘሮ ማርታ ከሰላም ወልዶ ወንድ ልጅ አቅፏል። የሚያሳዝነው ነገር ግን ሁልጊዜ የሚጸጸትበት ወንድ ልጅ ማቀፍ ህልሜ ቢሆንም
ከመወዳት ባለቤቴ ከሰላም ቢሆን ምንኛ ደስ ባለኝ ይላል። ስህተቱ በማይሆን መንገድ መፈጠሩ ነው። እነሱ ኃጢአት የለባቸውም። በእኛ ኃጢአት እነሱን እየቀጣናቸው ነው። እውነታው ከተገለጸ በኋላ የሚፈጠረው አይታወቅም። ብቻ የማሳጣሽ ነገር አይኖርም፣ የማጎልብሽ ነገር አይጠፋም። ሰላም ማርታን እንዳትረብሻት፣ አንድ ነገር ቢፈጠር ለልጆቼ የሚገባው እያልሽ ሰላሟን እንዳትነሻት በማለት አስጠንቅቋታል። አቢጌልና ውሃ አቢጌል አሁንም በናታን ፍቅር እየተወረተረተች ነው። ስለ አንተ መልካምነት፣ ስለ መታደልህ፣ ስለ መታደሏ አንተን ያገባች ሴት የታደለች፣ አንተን ያገባች ሴት ሁሉ ሙሉ የሆነላት አሟልቶ የሰጠህ እያሉ ሲመሰክሩልህ እናትና አባቶቼ እንዴት ደስ እንዳለኝ አምናለሁ። ተስፋ አልቆርጥም፣ አንተና እኔ እንጋባለን ትላለች አቢጌል። ናታን የቁም ቅዠት ሆኖበታል። በዚህ አቢጌል በፍቅሩ ታብዳለች፣ በዛ ዳጣ በእጅጉ ተጨንቃለች። ወይዘሮ ማርታ አቢጌል ተቀይራለች፣ ተለውጣለች፣ ልብ በላት፣ የምርቃኗ ቀን ቀለበት ለማድረግ ሞክሮ እኔን አትፍራኝ፣ ስሜትህን ንገረኝ፣ ስለ ልጅ ምን አይነት ስሜት አለ ስትል አፋጠዋለች። ናታን በዳጣ ፍቅር ነው እሱ የተንበረከከው። አቢጌል የልክና የትዕቢተኝነት ፉክክር ቢኖርባትም አቢጌልን ሊወዳት አይችልም። ስለተቀየረች ብቻ ልቤን እከፍትላታለሁ ማለት አይደለም። ከሷ በፊት ሁሉ ነገሯ የገዛኝ፣ ሁሉ ነገሬን የወሰደች፣ ልቤን የተቆጣጠረች ዳጣ አለች የሚለው ናታን። ወይዘሮ ማርታ ግን ልጅህ ማቀፍ ፈልጋለሁ፣ አቢጌልም አታሳፍረኝም፣ ወንድ ልጅ ወልዳ ከፈጣሪ ፍቃድ ጋር ለእኔ ትሰጠኛለች፣ ህልሜን እውን ታደርግልኛለች፣ እኔ ባልታደል በልጅ ልጆች እባረካለሁ፣ እታደላለሁ ትላለች። እውነታው ግን ሌላ ነው። ጋሽ ደረጀ ሌላ ልጅ አቅፈዋል። ማርታ በህልም ትቋምጣለች። ናታን ዳጣን ያፈቅራል። አቢጌል ናታንን ታፈቅራለች። መጨረሻው ምንድን ነው? ቋጠሮውን የሚፈታው ማን ነው? ሀቁን የሚያጋልጠው ማን ነው? ደረጀ ሐሞተ ቆራጡ ቆፍጠን ብሎ እውነታውን አፈንድቶ ያው ፍረጅኝ፣ አንቺው ፍለጩ ቁረጩ፣ ማርትዬ ክብርሽን አዋርጃለሁ፣ አንገትሽን አስደፍቻለሁ፣ ምንም ላረግ አልችልም፣ አንዴ የተሳሳትኩኝ ብዬ አልነግርሽም። ከአንድ ስህተት 2 ድፍረት 3 ጥፋት ብለሻል። አንዱን ብትሳሳት 2 እና 3 ጊዜ አትሳሳትም ብለሽኛል። ስለዚህ የው የዘመናት ሚስጥሬ እንደ ረመጥ የሚያቃጥለኝ ኃጢአቴ ይሄ ነው ብሎ ሚስጥሩን ሊያፈነዳው ነው። ከዚያ በፊት ግን ለዳጣ ሰላም እናትሽ ናት ብሎ ሊነግራት ቆንቆርጦላታል። ይህም ልደቷ ራሱ ሌላ ጥምጫ ጅማሪ ጥያቄ ነው። እንዴት አወቃችሁት? እንቆቅልሽ